በጣም አጣብቂኝ የሆኑ ነገሮች ውስጥ ስትገቡ እግዚአብሔር እዛ ኬስ ውስጥ በገባችሁበት ታይም ወላፈን ውስጥ ካገኛችሁ ድረስ ዝም የሚልበት ብቸኛ ምክንያቱ አንድ ነገር ነው። ምን ያህል በሱ የመደገፍ አቅምህን ለማየት ነው። ምን ያህል ትረስት አድርጓለህ? ኢየሱስ ተኝቶ የነበረበት ጀልባ ውስጥ ከባድ ማዕበል ሲነሳ ኢየሱስ ተኝቷል። ነገር ግን እነዚህ ሐዋርያቶች ኢየሱስ ሲነሳ እስከ መቼ ድረስ ከእናንተ ጋር እጓዛለሁ? እምነት የጎደለው ጠማማ ትውልድ ነው አይደል ያላቸው? ቢኮዝ እነዚህ ሰዎች ጂሰስ አብሯቸው ተኝቷል። አንዳንድ ጊዜ በህይወታችሁ ውስጥ በብዙ ጉዳይ ውስጥ ስታልፉ እግዚአብሔር በላይፋችሁ ላይ ያንቀላፋ ይመስላችኋል። ዝም ያለ የእናንተን ጉዳይ ምንም የማይመስለው ስለእናንተ ጉዳይ ምንም ምላሽ የማይሰጥ ለልባችሁ ኑሩ እንደፈለክ ተወጣው ብሎ ዝም የሚል አምላክ ያለ ይመስላል። ነገር ግን የሱ ዝምታ ፕሮቴክሽን ነው። ለዚህ ምስል አንሰግድም ስንልህም ያልሰገደ ሰው ምን እንደሚደርስበት እናውቃለን። ነገር ግን እቶን ሰዓት ውስጥም ብጥለን አሉት አምላካችን ምን ሊለን ይችላል? ሊያድነን ይችላል። ክራይስት ሚስትሪ ነው፣ ሚስጥር ነው። ይሄ የኔ ሚስጥር ነው ካልኩ እኔ እስካልገለጥኩልህ ድረስ ሚስጥሩን አንተ ልታውቀው አትችልም። ክራይስት የእግዚአብሔር ሚስጥር ነው ማለት እግዚአብሔር የኔ ሴክሬት ብሎ የሚያወራው ነገሩ ምንድነው ብትለኝ ክራይስትን ለማወቅ ሴክሬት ብሎ ክራይስትን የያዘው ፐርሰን እሱ እስካልገለጠልህ ድረስ ምን ልትሏችሁ? ሳምታይምስ አንዳንድ ችግር ውስጥ ስትገቡ አንዳንድ በጣም አጣብቂኝ የሆኑ ነገሮች ውስጥ ስትገቡ እግዚአብሔር እዛ ኬስ ውስጥ በገባችሁበት ታይም ልክ ወላፈን ውስጥ ካገኛችሁ ድረስ ዝም የሚልበት ብቸኛ ምክንያቱ አንድ ነገር ነው። ምን ያህል በሱ የመደገፍ አቅምህን ለማየት ነው። ምን ያህል ትረስት አድርጓለህ ነው። ከኔ ጋር ናችሁ? ምን ያህል ትረስት አድርጓለህ ነው። ኢየሱስ ተኝቶ የነበረበት ጀልባ ውስጥ ከባድ ማዕበል ሲነሳ ኢየሱስ ተኝቷል። ነገር ግን እነዚህ ሐዋርያቶች ኢየሱስ ሲነሳ እስከ መቼ ድረስ ከእናንተ ጋር እጓዛለሁ? እምነት የጎደለው ጠማማ ትውልድ ነው አይደል ያላቸው? እስከ መቼ ከእናንተ ድረስ ምን ላለሁ እጓዛለሁ ወይም አብሬ ሄዳለሁ ነው ያላቸው። ቢኮዝ እነዚህ ሰዎች ጂሰስ አብሯቸው ተኝቷል። እንደ በፊቱ ታይም ተነስቶ የሆነ ነገር ማስቆም ይችላል ምናምን ብለው ብሊቭ ያደርጋሉ። የቀሰቀሱት ለዛ ነው። ነገር ግን ያልገባቸው ነገር አንድ ነው። ክራይስት ዝም ያለ ይመስላቸው ለነሱ ነው። ሞመንት ክራይስት ያለበት የትኛውም ስፍራ ውስጥ ፕሮቴክሽን አለ። ክራይስት ያንቀላፋ ይመስላቸው ለነሱ ነው። አንዳንድ ጊዜ በህይወታችሁ ውስጥ በብዙ ጉዳይ ውስጥ ስታልፉ እግዚአብሔር በላይፋችሁ ላይ ያንቀላፋ ይመስላችኋል። ዝም ያለ የእናንተን ጉዳይ ምንም የማይመስለው ስለእናንተ ጉዳይ ምንም ምላሽ የማይሰጥ እንደ ልባችሁ ኑሩ እንደፈለክ ተወጣው ብሎ ዝም የሚል አምላክ ያለ ይመስላል። ነገር ግን የሱ ዝምታ ፕሮቴክሽን ነው። አልሰማችሁም? የሱ ዝምታ ፕሮቴክሽን ነው። ለዛ ነው ሳምታይምስ ስንጸልይ ከዙፋንህ ውረድ፣ የሆነ ነገር አንቀሳቅስ፣ ቀላያት ይቀደድ፣ የሆነ ነገር ነቲንግ ምንም ነገር አይፈጠርም፣ ድምጽ አይልክልህም፣ ራእይ ዝም ይልሃል። ነገር ግን የሱ ዝምታ ፕሮቴክሽን ነው። ዝም ብሎሃል ማለት የለም ማለት አይደለም። ጋድ ዝም ብሏል ማለት የለም ማለት አይደለም። ነገር ግን በዛ ዝምታ ውስጥ እግዚአብሔር አንድ ነገር እያደረገ ምን ያህል በእግዚአብሔር ዝምታ ውስጥ መኖር ትችላለህ የሚለውን በሱ ዝምታ ውስጥ ምን ያህል መደገፍ ትችላለህ የሚለውን ያንተን አቅም እየለካው ነው። ከኔ ጋር ናችሁ? ያንተን አቅም እየለካው ነው። እነዚህ ሰዎች ምን ውስጥ ተጣሉ? እሳት ውስጥ ከመግባታቸው በፊት የጠየቁ ጥያቄ አንድ ነው። ንጉስ ላቆመው ምስል ምን እንዲሉ እንዲሰግዱ እና የነሱ ጥያቄ ነው። የነሱ መልስ ነው ነበር። ንጉስ ላንተ ሰሚት እናረጋለን። 1 አመት አይደለም 2 አመት አይደለም 1000 አመት ብትገዛም የኛ ጥያቄ አይደለም። 1000 አመት መግዛት ትችላለህ። ነገር ግን ለዚህ ምስል ምን አለን? ለዚህ ምስል አንሰግድም ስንልህም ያልሰገደ ሰው ምን እንደሚደርስበት እናውቃለን አሉት። ነገር ግን እቶን ሰዓት ውስጥም ብጥለን አሉት አምላካችን ምን ሊለን ይችላል? ሊያድነን ይችላል። ሳምታይምስ በእግዚአብሔር የማዳን ጉልበት በጣም ስትታመኑ በዚህ መንገድ ብቻ ብላችሁ 4 ነጥብ አታስቀምጡ። እነዚህ ሰዎች ሊያድነን ይችላል ብለው ሲነግሩ ምናልባት እሳቱ ሊጠፋ ይችላል፣ የሆነ ነገር ሊሆን ይችላል፣ የነሱ ኤክስፔክቴሽን ነው። ብንገባም ሊያድነን ይችላል የነሱ በየትኛውም አጋጣሚ ግን አምላኬ እኔ በማቆም መንገድ ምን ሊለኝ ይችላል? ሊያድነኝ ይችላል። እና ሳምታይምስ የእግዚአብሔር መገኘት አብሯችሁ ያልመሰላችሁ ለእናንተ ነው። መገኘቱን ግን እሳት ውስጥ የወረወሯችሁ ሰዎች ያዩታል። ምን ማለት እንደሆነ ልንገራችሁ። ቆላስይስ 2ን ክፈቱ እስኪ። ደግሞም ልባቸው እንዲጽናና በፍቅር እንዲተሳሰሩ ፍጹም የሆነውን መረዳት ብልጽግና አግኝተው የእግዚአብሔር ሚስጥር። እችን ቃል በደንብ ስሟት።
የእግዚአብሔር ምን የእግዚአብሔር ሚስጥር እሺ የሆነውን ክርስቶስ እንዲያውቁ እተጋለሁ። የማን ሚስጥር የሆነውን የእግዚአብሔር ሚስጥር የእግዚአብሔርን ሚስጥር ክራይስት ሚስጥሪ ነው ሚስጥር ነው። ምን ማለት ነው ልንገራችሁ ከቀደሙ ትምህርት ጋር አገናኝቼ አወራችኋለሁ። ክራይስት የእግዚአብሔር ምንድነው? ሚስጥር ነው። ይሄ የኔ ሚስጥር ነው ካልኩ እኔ እስካልገለጥኩልህ ድረስ ሚስጥሩን አንተ ልታውቀው አትችልም። ክራይስት የእግዚአብሔር ሚስጥር ነው ማለት እግዚአብሔር ራሱ ስለ ክራይስት ካልገለጠልህ በስተቀር ክራይስት ከአንዲት ድንግል የተወለደ ኖርማል ሰው ሊመስል ይችላል። የእግዚአብሔር ሚስጥር የሆነውን ክራይስትን እንድታውቁ እንፈልጋለሁ፣ እተጋለሁ። ክርስቶስ የማን ሚስጥር ነው? የእግዚአብሔር ሚስጥር ነው። እግዚአብሔር የኔ ሴክሬት ብሎ የሚያወራው ነገሩ ምንድነው ብትለኝ ምኑን ነው? ክራይስትን ነው። ክራይስትን ለማወቅ ሴክሬት ብሎ ክራይስትን የያዘው ፐርሰን እሱ እስካልገለጠልህ ድረስ ምን ልትሉ አትችልም? ክራይስትን ልታውቁ አትችልም። ምን ማለት ነው ልንገራችሁ። ቸርች የሚመጡ ሰዎች በሙሉ ኢየሱስን የሚያውቁ እንዳይመስልህ። ቸርች የሚመጡ ሰዎች በሙሉ አንዱ የሆነውን የናዝሬቱ ኢየሱስን እያመለኩ ስለ ናዝሬቱ ኢየሱስ ያላቸው አረዳድ ግን የተለያየ ነው። 66ቱም 81ዱንም መጽሐፍ እናነባለን ብለው የሚነግሩ ሰዎች አንድ የሆነውን ባይብል እያነበቡ ስለ ክራይስት ያላቸው መረዳት ግን የተለያየ ነው። አንዱ አማላጅ ነው ይላል፣ አንዱ ፈራጅ ነው ይላል። ግን የሚያወሩ ስለ አንዱ ክራይስት ነው። ክራይስት የእግዚአብሔር ምንድነው? ሚስጥር ነው። ለዛ ነው ክራይስት እንዲገለጥልህ ሴክሬቱ እንዲገለጥልህ የሚያስፈልግህ ነገር አንድ ነው፣ የመገለጥ መንፈስ። ምን ማለት ነው ልንገራችሁ። ክራይስት ይሁዳ ጋር ስትመጣ ዋጋው 30 ብር ነው። የኢየሱስ ዋጋ ይሁዳ ጋር ስትመጣ ስንት ብር ነው? 30 ብር። አብሮት ነው የሚውለው፣ አብሮት ነው የሚያድረው፣ አብሮት ነው የሚንቀሳቀሰው፣ አብሮት ነው ነገር አብሮት እየዋለ የክራይስትን ዋጋ ያውቃል። አብሮት እየገባ አብሮት እየወጣ አብሮት የሚደረገውን ነገር በሙሉ እያደረገ በሽተኛ ሲፈወስ እያየ ክራይስት ዋጋው ስንት ብር ነው ሲባል 30 ብር ነው። ፒተር ጋር ስትመጣ ግን ክራይስት ማን ነው ስትለው የሕያው እግዚአብሔር ልጅ ነው። ሁለቱም የሚውሉት ክራይስት ጋር ነው። ሌሎች ደቀ መዛሙርት ጋር ስትመጣ ደግሞ ክራይስት ከነቢያት ወገን አንዱ ነው። ሌሎቹ ጋር ስትመጣ ኤርሚያስ ነው። ግን አብሯቸው ነው የሚውለው። ሰዎች በእግዚአብሔር ፕሬዘንስ ስር ተቀምጠዋል ማለት እግዚአብሔርን ያውቃሉ ማለት አይደለም። አይኖ ቸርች ማለት የእግዚአብሔር መገኘት ያለበት ፕሌስ ነው። እዚህ መገኘት ውስጥ አለን ማለት ሁላችንም ፐርሰኑን እናውቃለን ማለት አይደለም። ኢየሱስ ጋር አብረው እየዋሉ የኢየሱስ ዋጋ ከ30 ብር ያልበለጠባቸው ሰዎች አሉ። ኢየሱስ ጋር እየዋሉ ኢየሱስ ነብይ ነው ብሎ ያመኑ ሰዎች አሉ። አሁን ነብይ ነው ብሎ በየከተማው የሚለፈልፉትን ሰዎች ተዋቸው። አብሮት ያሉት እንኳን እንደዛ ይሉ ነበር። አንዱ ክራይስት ለሆነ ፐርሰን ሰክሬት ነው፣ ለሆነ ፐርሰን ደግሞ የተገለጠ ነው። ክራይስት በኃይል እንዲገለጥላችሁ ጸልያለሁ። አሜን። አልሰማችሁም? አሜን። ክራይስት በኃይል እንዲገለጥላችሁ ጸልያለሁ። አሜን። አየህ ኢየሱስ 120 ደቀ መዝሙር ነበረው፣ 12 ሐዋርያቶች ነበሩት። ለሁሉም ሴክሬት ነው የተገለጠው፣ ለፒተር ነው። ለሁሉም ሚስጥር ነው የተገለጠው። ግን ለማን ነው? ለአንተ አለው የሕያው እግዚአብሔር ልጅ ነህ። ሰው ክራይስት ጋር እየዋለ ክራይስትን ሊያውቀው ይችላል። ክራይስት ከዛ እንደዚህ ይሄን ስጋና ደም ማን ይገለጠልህ አለው? የሰማይ አባቴ እኮ ነው ያለው። ለምን ብትለኝ ለምን እንደዛ ክራይስት እንዳለ ልንገራችሁ። ቅድም ያነበባችሁት መጽሐፍ ውስጥ ኢየሱስ ወይም ክርስቶስ የማን ሚስጥር ነው ይላል? ራሱ አብ ካልገለጠልህ በስተቀር ቢኮዝ ሚስጥርነቱ ለማን ነው? ሚስጥር ያደረገው ራሱ አብ ነው። ሶ ክራይስት እንዲገለጥልህ የሰማዩ አባቱ እሱ ሊገልጥልህ ያስፈልጋል። ዛሬ እሱ እንዲገልጥላችሁ ጸልያለሁ። ኢየሱስ እንዲገለጥልህ የማን ሚስጥር ነው አለ? ክርስቶስ የማን ሚስጥር ነው? አየህ፣ በእኛ መካከል የተያዘ ሴክሬት አይደለም። ክራይስት የእግዚአብሔር ሴክሬት ነው። ሴክሬቱን ማን ነው መግለጥ ያለበት? እንደዚህ ያለው አንተ ይሄንን ከቶራ አላገኘውም፣ ከብሉይ ኪዳን መጽሐፎች አላገኘውም አለ። ይሄንን ያገኘው ከማን ነው? በደንብ ስሙኝ። ሁሉም ሲጠየቁ የማርያም ልጅ ነው የሚሉት። ሁሉም ሲጠየቁ የዮሴፍ ልጅ ነው የሚሉት። መጥምቁ ዮሐንስ እንኳን በአገልግሎቱ ላይ በደከመበት ታይም እስር ቤት እያለ አንተ ነህ ወይስ ሌላ ሰው ነህ ብሎታል። ነገር ግን ሰማይ ሲከፈት አብ ሲናገር እሱ ብቻ ነው ያሏቸው። ቢኮዝ አብ ነው የሚያውቀው እሱን። ያ ሚስጥር ነው። ሰማይ ተከፈተና ይህ የምወደው ክራይስትን የሚገልጥ ብቸኛ ፐርሰን አባቱ ነው።
የአብ መንፈስ የናዝሬቱ ኢየሱስ እንዲገልጽላችሁ ጸልያለሁ። አሜን። ቁጭ በሉ። አሁን የናዝሬቱ ኢየሱስን ላሳያችሁ ነው። የናዝሬቱ ኢየሱስ የማን ሚስጥር ነው? እግዚአብሔር ሚስጥር፣ የእግዚአብሔር ሴክሬት ነው። እነዚህ ሰዎች ምን ውስጥ ተጣሉ? እሳት ውስጥ ተጣሉ። የጣሏቸው ሰዎች ከወላፈኑ የተነሳ ምን አሉ? ሞቱ። ሁሉም ተበሉ። እሳት ውስጥ የተጣሉ ሰዎች እሳት ውስጥ ታስረው ነው የተጣሉት። ነገር ግን አሁን ወክ ማድረግ ጀምረዋል። እሳቱ እንዲያቃጥላቸው ተብለው የተወረወሩ ሰዎች ምን እያደረጉ ነው? ወክ እያደረጉ ነው። ሰዎች ባለጸጋ አይሆኑበትም። ድህነት የሚባልበት ዞን ውስጥ እያኖርን እኛ ታስረን አይደለም የተቀመጥነው፣ ወክ እያደረግን ነው። አሜን። ድሃ ይሆናሉ፣ ምንም የሚበላ ነገር አይቀርላቸውም፣ ባዶ ናቸው ብለው አስረውን፣ እኛ ወክ እያደረግን ነው። ሰዎቹን እሳት ውስጥ ነው የወረወሯቸው። ከዚህ እሳት ውስጥ መውጣት በማይቻልበት ሁኔታ ውስጥ ነው ያስቀመጧቸው። ዴመን ምናልባት ሶስተኛው የዓለም ሀገር ላይ እየኖርን መስለ ነው ድሃ የሚል ስም ለጥፎለ ሊሆን ይችላል። ነገር ግን እሱ በለጠፈው ስም ውስጥ እኛ ወክ እያደረግን ነው። አሜን። እና ሰውየው ደሞመንት ሲንቀሳቀሱ አያቸው እና እንደዚህ አለች፣ የጣላቸው 3 ሰዎች አይደለም አላቸው። አዎ 3 ሰው ነው። አስረን አይደለም ይጣላቸዋል። አዎ አስረን ይጣላቸዋል አሉት። ነገር ግን አለ ከመቀመጫው እኮ ነው የተነሳው። ሰርፕራይዙ ነው። ተደንቆ ከመቀመጫው ተነስ። እነዛ ሰዎች ወክ እያደረጉ ነው። እነዛ ሰዎች አጋንንት በጣም እንደሚደነቅባችሁ ታውቃላችሁ። ቃልቆላል በድግምት ኃይሏን ጨርሽዋለሁ፣ በሟርት ኃይሏን ጨርሽዋለሁ፣ በሯን ቆላል የሚደርስላት የለም እያለ አንተ ወክ እያደረክ ነው። ፋይናንሷን አስሪዋለሁ፣ ትዳሯን አስሪዋለሁ፣ ኤቭሪቲንጓን አስሪዋለሁ ሲል አምላክ ስራትን ሁሉ ፈቶት አንተ ወክ እያደረክ ነው። አምላክ ስራትን ፈቶት አንተ ወክ እያደረክ ነው። አንተ ወክ እያደረክ ነው። በቤተሰባቸው ውስጥ አንድም ባለጸጋ ሰው የለም፣ በቤተሰባቸው ውስጥ አንድም ተጽዕኖ ፈጣሪ ሰው የለም ብሎ እስራት ውስጥ ከቶ አንተ ግን ወክ እያደረክ ነው። እንዴት እነዚህ ሰዎች በእሳት ውስጥ ወክ ማድረግ እንደጀመሩ ልንገራችሁ። ሲጥሏቸው በደንብ አድርገው አይተዋቸዋል። ታስረው ነው የተጣሉት። ስንት ናቸው? 3 ናቸው። ሲጥሏቸው ስንት ናቸው? 3 ናቸው። አስረው ነው የጣሏቸው። ምን አድርገው ነው የጣሏቸው? አስረው ነው የጣሏቸው። ንጉሱ ብድግ ብሎ ተነሳ። ቢኮዝ ከ3ቱ በፊት አራተኛውን ሰው ያየው። የጣላቸው ሰዎች 3 አይደሉም ወይ አላቸው። ከኔ ጋር ናችሁ? አዎ አሉት። ስለ አራተኛው ከመውራቱ በፊት እንደዚህ አላቸው። እነዛ ሰዎች እኮ ተነስተው ምን እያሉ ነው? ወክ እያደረጉ ነው። አራተኛውን ሰው ያየው ንጉሱ ብቻ ነው። ምን ማለት እንደሆነ ልንገራችሁ። አንዳንድ ሰዎች ይሄ አራተኛ ሰው ገብርኤል ይመስላቸዋል። ይስሐቅን አብደናጎን ከእሳት ውስጥ ያዳነ ይሏል፣ ገብርኤል ይመስላቸዋል። ንጉሱ ስለ አራተኛው ሰው ሲናገር ክራይስት ሴክሬት ነው ብያቸዋል። ንጉሱ ሲናገር እንደዚህ አለ፣ የአማልክትን ምን ልጅ። የኛ የአማርኛው ቃል ነው የአማልክትን ልጅ የሚለው። የእንግሊዘኛው ወርድና የሄብሪው ወርድ የአምላክ ልጅን ይመስላል ነው የሚለው። ሰን ኦፍ ጋድ ነው የሚለው። አራተኛው ፐርሰን የናዝሬቱ ኢየሱስ ነው። እዛው ውስጥ አፒር ያደረገው አራተኛው ፐርሰን ገብርኤልም አይደለም ሚካኤልም አይደለም፣ የናዝሬቱ ኢየሱስ ነው። በደንብ ስሙኝ። ለምን ለጣዖቶቹ አልሰገደላችሁም ብለው ሲጥሏቸው የሚሰገድለት ፐርሰን ራሱ መጣ። እነሱ ለምን ለዛ ምስል አልሰገዳችሁም ነው ያሏቸው። የሚሰገድለት ፐርሰን እሳቱን ሊያሰግድ መጣ። አራተኛው ፐርሰን መጣ። አራተኛው ፐርሰን እስኪ እንግሊዘኛውን ባይብል አንብብላቸው። He answered and said, እሺ I see 4 men አራተኛውን ሰው ያለው walking in the midst of fire. በእሳት ውስጥ ሲመላለስ ያዋለው። And they have no heart, and the front of the fourth is like the Son of God. የእግዚአብሔር ልጅ አራተኛው እዛ እሳት ውስጥ አንዳንድ ሰዎች ሆሊ ስፒሪት ይመስላችኋል። እዛ ስፍራ ውስጥ አራተኛው ፐርሰን የናዝሬቱ ኢየሱስ ነው። አሜን። በደንብ ስሙ። አንዳንድ ጊዜ ዴመን አልቆላችኋል፣ ተስፋ የላቸውም፣ ከዚህ በኋላ ሊነሱ አይችሉም ብሎ እቶን እሳት ውስጥ ሲጥላችሁ እዛው እቶኑ እሳት ውስጥ ከእቶን እሳት ሊያስወጣችሁ አይደለም የሚመጣው። እዛው እቶን እሳት ውስጥ የታሰራችሁበትን ገመድ ሊበጣጥስ ይመጣል። ምን ማለት እንደሆነ ልንገራችሁ። አንዳንዶቻችሁ ጌታ ኢየሱስን ስትቀበሉ ቸርች መጣችሁ አይደለም የተቀበላችሁት፣ እዛው የምትቅሙበት ጫት ቤት ውስጥ ራሱ ነው ይመጣላችሁ።
እዛው የምትቅሙበት ጫት ቤት ውስጥ ከሆነ ድንገት አብሯችሁ የሚቀመው ሰው መጽሐፍ ቅዱስ አንብበህ ታውቃለህ ወይ? ይሄንን መዝሙር ሰምተው ታውቃለህ? እንደዚህ ያለ እኮ ነው ይመጣላችሁ። የታሰራችሁበት ገመድ ያለበት ስፍራ ድረስ ነው ይመጣው። አራተኛው ፐርሰን እሳት ውስጥ ላይክ ማሰራቸው እንኳን ላይክ ዴመን ያንተ መታሰር ብቻ በቂ ነው ብሎ አያምንም። መጥፋት አለበት ብሎ እሳት ውስጥ ነው የወረወራቸው። አራተኛው ፐርሰን እሳት ውስጥ መጣ። አራተኛው ፐርሰን እሳት ውስጥ ሲመጣ ንጉሱ ተስፋ ቆርጧል፣ ኦሬዲ ሞቷል ብለው የጣሏቸው ሰዎች ተስፋ ቆርጧል። ሁሉም ሰው ተስፋ ቆርጧል። ሁሉም ሰው ተስፋ በቆረጠበት ፕሌስ ውስጥ አራተኛው ሰው መጣ። ምናልባት የአብዛኞቻችሁን ላይፍ ስታዩት አገር ተስፋ ቆርጦባችኋል፣ ቤተሰብ ተስፋ ቆርጧል፣ ሰው አትሆኑም ተብላችሁ ምዕራፋችሁ ኤቭሪቲንጋችሁ ተዘግቷል። አራተኛው ሰው ነው የመጣው። አራተኛው ሰው ነው የታሰራችሁበት እስራት ያለበት ስፍራ ድረስ የመጣው። ደሞመንት እሷ ፒር ሲያደርግ ሰዎች የታሰሩበት ገመድ የለም። ዴመን በቃ ጠፋቸው ብሎ ያሰረበት ገመድ የለም። እዛው እሳት ውስጥ ግን ወክ እያደረጉ ነው። በደንብ ስም። እነዚህ ሰዎች ገመዱ ሲፈታ እዛው እሳት ውስጥ ወክ ሲያደርጉ አራተኛውን ፐርሰን አላዩትም። ያየው ንጉሱ ነው። sometimes አናልፋቸውም ያላችኋቸው እኮ ብዙ ትናንቶች አሏችሁ። በነዛ ትናንቶቻችሁ ውስጥና በነዛ እሳቶች ውስጥ አራተኛው ሰው ሲመጣ ግን አላያችሁትም። ዴመን ግን በደንብ አድርጎ ያውቃል። ቢኮዝ እሱ ባይመጣ እነዛ ትናንትና የሚባሉ ቀኖቻችሁ የመጨረሻ ቀኖች ነበሩ። ዴመን ኦሬዲ ሲመጣ አይቶታል። ኦሬዲ እናንተ ፕሬዘንሱ ላይ ሰማችሁ ይችላል፣ መገኘቱ ላይ ሰማችሁ ይችላል። የትኛው ስፍራ ላይ አፒር እንዳደረገ ባይኖቻችሁ ላታዩት ትችላላችሁ። ነገር ግን ንጉሱ እኮ ነው ያየው። ሶስቱ ሰዎች አላዩትም። እንዴት እንዳዳናቸው እንዴት የእሳቱን ኃይል ጸጥ እንዳስባለው እነሱ አላዩትም። sometimes ላይፋችሁ ውስጥ ምን እንደሚገርመኝ ልንገራችሁ። የምትበሉበት የመጨረሻ ላይክ የምትጠጡት የመጨረሻ ውሃና የምትበሉት የመጨረሻ ምግብ የቀራችሁ ላይክ የነበራችሁ ብዙ ቀናቶች ነበሩ እኮ። ልክርኛ አይደል? ነገ ለሚባለው ቀን 100 ብርና 10 ብር ኪሳችሁ ውስጥ ያለበሩ ብዙ ቀናቶች ነበሩ። እነዛ ቀናቶች ግን እንዴት እንዳለፉ አታውቅም። እነዚህ ሰዎች እሳት ውስጥ ናቸው። እሳቱ አለካቸው። ሲመላለሱ ያውቃሉ። ነገር ግን ከእሳቱ ኃይል እንዴት እንደተጠበቁ አያውቁ። ከነዛ ቀናቶች እንዴት እንዳመለጣችሁ እናንተ አታውቁም። ነገር ግን ያመለጣችሁት አራተኛው ፐርሰን መጥቶ ነው። አራተኛው ሰው መጥቶ ነው። ይሄ አራተኛው ፐርሰን እሳቱ ስለተወረወሩ ሰዎች አልተገለጠላቸውም። ለወታደሮቹ የተገለጠው ለማን ነው? ለንጉሱ። አውጧቸው። እሳት ላይ ተወረወራችሁባቸው ብዙ ቀናቶች የሏችሁ። የላይፌ የመጨረሻ ቀን ያላችሁበት አራተኛው ሰው እነዛን ቀናቶች ያሳልፏችሁ ከሆነ አሁን ያላችሁበትን መከራ፣ አሁን ያላችሁበትን ችግር፣ አሁን ያላችሁበትን በሽታ ሲያሳልፋችሁ ያለው እነዚህ ሰዎች እሳቱ ሲጣሉ ታስረው ይጣሉት እስራታቸው እንዴት እንደተበጠሰ እንኳን አያውቁም። አራተኛው ሰው ሲመጣ እንኳን አያውቁም። ነገ የሚባል ቀን የላቸውም። ሊያድነንም ይችላል በሚል ልቡን የገቡት አራተኛው ሰው አፒር ሲያደርግ አላዩትም። ምናልባት አንዳንዶቻችሁ ዛሬ መጨረሻ የላይፍ የመጨረሻ ቀን ነው ብላችሁ ሊሆን ይችላል የመጣችሁት። እንደዚህ ያላችሁት ለምን ነው ታውቃላችሁ? አራተኛውን ሰው አላያችሁትም። አራተኛው ሰው የእሳቱን ኃይል ሲገልላችሁ ያለው። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።